ይፈልጋል በቃ ለማከታተል አንድ እውነታ ካገኘ ማለት ነው እንደተባለው በጂኒና በእንስ መካከል የነበረውን ግንኙነት ማለት ነው እንደተባለው 100 ውሸት ነው የሚጨምርበት ያፋፋመዋል በቃ خلاص لكن شوف القرآن من እንደሚናገር ሙስሊም ነው ይሄው ደሊል ነው እየተከስኩልህ ያለው ይሄው ማስረጃ ነው እየሰጠው ያለው ተጠንቀቅ ዝም ብላ አታውራ ቢላል ብን ረባህ የተናገረው ሐዲስ አለ እሱ መጨረሻ ማረጊያ ያደርግልህ ምንድነው ያለው ቢላል ብን ረባህ قال ان العبد ليتكلم بالكلمه عند باريا عند ንግግር ይናገራል بالكلمه عند ቃል ማለት عند ንግግር قال من سخط الله كالله ቁጣ ነው አላህን ቁጣ የሚያስወርድ ማን ነው የሚያስወጅም ማን ነው قال من سخط الله قال يهوي بها في نار جهنم 70 خريفا جهنم ውስጥ 70 ዓመት ይንቃቃበታል ለዛሬ ይመጣመጥበታል አለ جهنم ውስጥ 70 ዓመት ይመጣመጥበታል አለ ምን በአንድ ከልማ ብቻ ማለት ነው በዛ ውስጥ ተቃራኒ ማለት ምላስ የምትጠብቅ ሆነ ማለት قال وإن العبد ليتكلم بالكلمة من رضوان الله لا يلقي لها بالا أصلا يمجمرهم حساب يالسطوا مانو فكرة يالسطوا مانو زبلون يلقكو إنما تعلت له يوتالت يعني السبو يتناقر نقرأ لهم إنما تعلت لا يلقي لها بالا يهوي بفينا رجعون وسبيل خريب بلنا إزيد ما إن العبد ليتكلم بالكلمة من رضوان الله لا يلقي لها بالا أصلا نقرون بزوم أتكرات على ستهم لكن من رضوان الله الله يعزز نقر قال يكتب له بها الجنة جنة يصاف لتال إيه سوية بس نقروا جنة تقبيونه يوجب لك الجنة الله عز وجل جنة يصاف لتال بس نقر معنا سبحان الله سلازي أبو بكر الصديق رضي الله عنه ملاسو እንደዚህ ነገር ملاسو እንደዚህ ነበር አቡበክር صديق ملاسو እንደዚህ ዝማን እንደዚህ አወዛውዘ ነበር هذا الذي اوردني الموارد هذا الذي اوردني الموارد ይሄ ነው ገደል ውስጥ ከተተኝ ይሄ ነው ገደል ከተውሰ ከተተኝ ማን ነው የሚናገረው አቡበክር صديق እኮ ሱብሃንአላህ ኢባዳ የሚያደርግ 24 ሰዓት ዚክር የሚያደርግ እንጨት ሲቆርጥ ማን ነው ሱብሃንአላህ አልহামዱሊላህ لا إله إلا الله الله أكبر بلو دعاء يادرك سونو دعاء يادرك صلى الله عليه وسلم يسمعش ነው ذكر يادرك سو ግን ምላሱን ይዞ ምንድነው ያለው هذا الذي أوردني الموارد ይሄ ነው ገደል ውስጥ ከተተኛ ያለ ነው አቡ በክር الصديق يخاف على لسانه የምላስ ጣጣ ክፉ ነው የምላስ ጣጣ አደጋ ነው የምላስ ጣጣ መጥፎ ነው የምላስ ጣጣ እናትና ልጅን ያጣላል የምላስ ጣጣ ባልና ሚስት ያጣላል የምላስ ጣጣ ሀገር ከሀገር ጋር ያገናኛል ያጣላል የምላስ ጣጣ ቤተሰብ ከሌላ ቤተሰብ ጋር ያጣላል እንደዚሁም ከጓደኛ ጋር ያጣላል ምላስ ጣጣ ክፉ ነው የምላስ ጣጣ አደጋ ነው አዩ ወለኸዋል ኸዋት የምላስ ጣጣ አደጋ ነው ስለዚህ ምላሶቻችን እንጠብቀው ዝብሉ እንደመጣ መናገር የለበትም ምትናገሩ ንግግር አስበው ካንተ አንደበት የሚወጣው ነገር አስበው ምን አይነት ንግግር ነው ይጠቅማል አይጠቅምም ይሄው እስቲ መጀመሪያ فاللسان خطير جدا ምላስ ክፉ ነው መጥፎ ነው አደጋ ነው በዚህ ምላስ ነው ዚክር የምታደርገው በዚህ ምላስ ነው ቁርአን የምትቀራው በዚህ ምላስ ነው ሸሃደተን የወሰርከው ሸሃደቱ አን ላ ኢላሃ ኢላ ወአነ መሐመድ ረሱሉላህ በዚህ ምላስ ነው የወሰርከው ስለዚህ ይሄን ምላስ ከተጠቀምከው በጥሩ ሁኔታ ካልተጠቀምከው አገደል እስከታል አደጋ ነው ላንተ መጥፎ ነው ላንተ ስለዚህ ምላሶቻችን እንዴት እንደምንጠቀመው እንየው ሳትናገር በፊት የምትናገረው ንግግር እስቲ መጀመሪያ አስበው እቺ ንግግር ከተፋዋት ምንድነው የሚፈጠረው ምላስ አደጋ ነው ምላስ ማለት ነው አንተ እቺ የምትወዳት የምታፈቅራት በቃ ህይወቴ ነው የህይወቴ ሸሪክ ነው ብለህ የምትወዳትን ሚስት
ጠለቅቱክ ብለው በሂዛር በቀል ጠለቅቱክ ቃል ይወድቃል። ጠላቅ خلاص እንታት خلاص ሶስተኛ ጠላቅ ከሆነ አለቀ። እቺ ሴትዮ እንደገና መንከብ አትችልም። ከሷ ጋር ነካት ማለት ዚና ነው የሚሆነው። በቀልድ በቀልድ ጠለቅቱክ ካልኩ ሊሳ ከወጣ አለቀ። ምላስ ከባድ ነው። ምላስ ክፉ ነው። ምላስ አደጋ ነው። ስለዚህ ምላሶቻችን እንዴት ነው የምንጠቀመው? በምን ላይ ነው እየተጠቀምን ያለ ነው? سلاح ذو حدين። ስለዚህ ጥንቃቄ ያስፈልጋል።